መኪና ያዘው ይዋሻል ብለሽ አታስቢ። ያደረገው ጫማ፣ የለበሰው ልብስ፣ ጸጉር አበጣጠሩ፣ አደራረጉ፣ መነጽሩ፣ ምና ሽቶ የተቀባው እኔ እንደሱ አይነት ሽቶ የተቀቡት ሀብታሞች ብቻ እንደሆኑ ነው የማውቀው። በቃ በጣም ይሸታል። ከዛን እሺ ብዬ ጠበቅኩ። ሌሊቱ ሙሉ ሳልተኛ አደርኩ። ፈጣሪንም ስታመሰግኝ ትኖሪያለሽ አለኝ። ወይ ፈጣሪ ዛሬ በቀኝ እግሬ ነው እንደወጣሁት ከቤት አልኩና ደስ ብሎኝ እሺ በቃ አሁን እስከ 6 ሰዓት ነው የምትማሪው አለኝ። ከ6 ሰዓት ላይ ነው እንግዲህ የምገባው። 6 ሰዓት ላይ ከገባሁ 9 ሰዓት ወጣለሁ አልኩት። ከዛ እሺ በቃ ችግር የለውም እኔ ግን ወደ አዲስ አበባ መመለስ ነበረብኝ፣ ግን ጠብቅሻለሁ በቃ ህይወትሽ እንዲቀየር ፈልጋለሁ፣ አንቺ በጣም ቆንጆ ሆነሽ አለኝ። እሺ አልኩና በጣም ደስ ብሎኝ ሰዓት ላይ ሄድልኝ ነው ትምህርት ቤት ኃይላሹን ሞላለሁ አይሞላልኝም ልቤ ያለው እዛ ከፍትልሻለሁ ስላለኝ ማለት ነው። ከዛ ኃይላሹን አደርጋለሁ እጄን ቀጠቀጣል። እኔ እስከምወጣ በጣም ቸኩያለሁ ሰውየውን ድጋሚ እስከማገኘው ማለት ነው። ከዛ አስተማሪያ ሶፊ ዛሬ ምን ሆነሽ ነው እንዴ እጅሽ እንቀጠቀጣል አለችኝ። ኧረ ምንም ደህና ነኝ አልኩና 8 ሰዓት ሲሆን እኔ ወደ ቤት ልሄድ ነው በቃ ወዴን እየቆረጠኝ ነው አልኳት። ለሷ ነግራታለሁ ይሄድንና ምናልባት ስለምትወድሽ ልታይሽ ትችላለች። ከዛ ልትወጪ ነው አለችኝ። አዎ በቃ ልወጣ ነው አልኳትና ከዛ ወጣሁኝ። ደወልኩለት አለኝ። እሺ አልኩና በጣም ደስ ብሎኝ ሰዓት ላይ ሄድልኝ ነው ትምህርት ቤት ኃይላሹን ሞላለሁ አይሞላልኝም ልቤ ያለው እዛ ከፍትልሻለሁ ስላለኝ ማለት ነው። ከዛ ኃይላሹን አደርጋለሁ እጄን ቀጠቀጣል። እኔ እስከምወጣ በጣም ቸኩያለሁ ሰውየውን ድጋሚ እስከማገኘው ማለት ነው። ከዛ አስተማሪያ ሶፊ ዛሬ ምን ሆነሽ ነው እንዴ እጅሽ እንቀጠቀጣል አለችኝ። ኧረ ምንም ደህና ነኝ አልኩና 8 ሰዓት ሲሆን እኔ ወደ ቤት ልሄድ ነው በቃ ወዴን እየቆረጠኝ ነው አልኳት። ለሷ ነግራታለሁ ይሄድንና ምናልባት ስለምትወድሽ ልታይሽ ትችላለች። ከዛ ልትወጪ ነው አለችኝ። አዎ በቃ ልወጣ ነው አልኳትና ከዛ ወጣሁኝ። ደወልኩለት። ወጣሽ አለኝ። ሰዓትሽ ደረሰ ስለኝ አይ አይደለም በጊዜ 9 ሰዓት ግዴታ ወደ ቤት መሄድ ስላለብኝ አንተ ማግኘት የለብኝም 9 ሰዓት ላይ አልኩ። ግን የሚቆጣኝ ሰው የለም አውቄ ነው እንግዲህ እኔ ተቻኩዬ ነው። ከዛ እሺ ነይ በቃ ቅድም ያገኘሁሽ ቦታ ላይ እዛ ጋ ነው ያለሁት ነው ያለኝ። እሺ ብዬ ታክሲ ይዤ ሄድኩኝ። ከዛ በቃ በደንብ እንድናወራ አለኝ ስለው ሩም እንያዝ አለኝ። በደንብ እናወራ እምቢ አልኩሽ እምቢ አልሽ እንዳትሄጂ ጌታን እሺ አልኩኝ። ማዳም መቼ መረሳብና እዛ ሩም እንያዝለኝ አልኩና እሺ አልኩት። ልጁ በጣም ያምራል ነግሬሻለሁ። እንግዲህ ያረገው ጫማ በእውነት ሰው እግር ላይ አይቻላቅምና እዛ በቃ እሺ ብዬ ሩሙን ያዘ። ገባን ተጫወትን ምናምን በቃ ምንም እንዳታስቢ የሆነ አፕሊኬሽን አሳየኝ። ምንድን ነው ያለኝ? ካሽ ማለት ነው። ከዛ ማስታወቂያው ምናምን አሳየኝ ምናምን አሳመነኝ። በቃ በጣም አሳመነኝ። በቃ ፈጣሪ ሆቴል ልትቀይርልኝ ነው በቃ ብዬ ፈጣሪ በውስጤ ማመሰገን ጀመርኩኝ። ከዛ ፋርጎኝ አልኩሽ ሆቴል ውስጥ አገላብጦኝ ሀቢባው ልጄ ይሙት ነው የምልሽ በቃ እግዚአብሔር እዛ አገላብጦኝ ምን ቢለኝ ጥሩ ነው። ከዛ ስልኩን 3 ስልክ ይዟል ማየትሙ 3 ስልክ ይዟል። አልትራ ይዟል። አንድ ሌሎች 2 ስልኮች ይዟል። እዛ አካውንትሽን ስጭኝ አለ። እዛ እሺ ብዬ አካውንቴን ስሰጠው ቴክስት ለሱ ደርሶታል። አቢባ ቴክስት ለሱ ደርሶታል፣ ለኔ አልደረሰኝም። ከዛ ካሽ የሚባለው ነውና እኛ እንደዚህ ነው የምንጠቀመው። $2000 ልኬልሻለሁ በኢትዮጵያ 360 ሺህ ብር ነው አሁን ላይ ምንዛሬ አለኝ። 360 ሺህ ብር ለኔ ላክልኝ አልኩ። ጭቅላቴ እንደዚህ ያስኩና አንዴ ሻወር ቤት ገባለሁ፣ ፊቴን ታጠባለሁ፣ ወጣለሁ። በቃ ብሩ የሆነት ቴክስት ለሱ ስደርስ ስላየው በቃ ገባልኝ ብዬ ህይወቴ ተቀየረ። በቃ ወይኔ ብዬ በጣም በቃ ደስ አለኝ። ከዛ እና አልገባም እኮ እስካሁን አልኩ። እንግዲህ አገላብጦኛል ብዬሻለሁ። እስካሁን እኮ አልገባም አልኩት። ይቅርታ ረመዳን ነው እየጾምሽ እዛ የታለ ብሩ እኮ ለኔ ያልደረሰኝም። እንዴ ነገ በዚህ ሰዓት በላኩልኝ ሰዓት 9 ሰዓት ነው የሚቆየው ለአንቺ ለመግባት ደውይልኝ። እኔ ያለው ከትንሽ ቀን በኋላ ነው ወደ ጀርመን የምመለሰው አለኝ። መኪና ያዘው ይዋሻል ብለሽ አታስቢ። ያደረገው ጫማ፣ የለበሰው ልብስ፣ ጸጉር አበጣጠሩ፣ አደራረጉ፣ መነጽሩ፣ ምና ሽቶ የተቀባው እኔ እንደሱ አይነት ሽቶ የተቀቡት ሀብታሞች ብቻ እንደሆኑ ነው የማውቀው። በቃ በጣም ይሸታል።
ከዛን እሺ ብዬ ጠበቅኩ። ሌሊቱ ሙሉ ሳልተኛ አደርኩ። ሌሊቱ ሙሉ ቁጭ ብዬ ማለት ነው። ብሩ አሁን ነገ ጠዋት ስገባ እንደዚህ ሰራበታለሁ፣ ወይኔ እንዲከፍታለሁ፣ በቃ እንዲህ ትንሽ የኮስሞቲክስ ከፍታለሁ። አዳማ ደግሞ ለድሬዳዋ እንግዲህ መቻላ ማይዳ እዛም ጥቼ እንዲያረጋለሁ በቃ ምናምን እያልኩ ያሰብኩኝ አደርኩኝ። ቀኑን ሙሉ አሁንም ቁጭ ብዬ አሰብኩኝ። ሰዓቱ ስደርስ ብሩ አይገባም። ከዛ ደውዬለት የኔ ስልክ አነሳምና በጓደኛዬ ስልክ ስደውል እንዴ አንቺ ዳይመንድ የሰጠሽኝ መሰለሽ እንዴ እናሽ እንደዚህ ብሎ ስልኩን ዘግቶኝ እዛ ላይ ቴሌግራም ላይ ቡልክለክለክ ሁሉም ነገር ላይ በዛኛው ስልኩ እናቴ ትሙትና በቃ ወንድ ልጅ ሁለተኛ በፍቅረኛ ደረጃ ራሱ አልፈልግም ነው ያልኩኝ። ማዬ ትሙትና እንደዚህ ነው ሴቶችዬ፣ ስለዘነጠ ስለ ደህና ነገር ስለያዘ ምናምን መታለል ጥሩ አይደለም። እሱም እንደዚህ ሰራ። እኔ ህይወቴን የሚቀይርልኝ መስሎኝ ነው ተራኩት። እግዚአብሔር እንግዲህ ይጠብቀኝ ብዬ ነው የማስበው። ግልጽነትሽን በጣም አደንቃለሁ እና 360 ሺህ ህይወት ይቀይራል። ምን ታረጊበት ነበር? አሁን 360 ሺህ የእውነት ገብቶ ቢሆን ኖሮ በአካውንት ምን ታረጊበት ነበር? ቤት ከራይና ትንሽ ታፍኗል ማሬ። ትንሽ የቤት ተከራይቼ ኮስሞቲክስ የለም ትንሽ ኮስሞቲክስ 200 ሺህ ምናምን ኮስሞቲክስ ቢያስገባ እኔ ህይወት እንደሚቀየር በደንብ እርግጠኛ ነኝ። ከዚህ በፊት እኮ ህይወቴን ነግሬሻለሁ፣ ዌይተር እንደሚሰራ ነግሬሻለሁ፣ ክለብ ውስጥ ነግሬሻለሁ። እና አሁንም መቼ ነገርሽኝ? ቆይተዋል፣ በጣም ቆይተዋል። እንደውም አልቅሰሽ ልጄ አባትዮ ለምንድን ነው አልፈልግም? አዎ እኔ ነኝ እኮ ነሽ እንዴ? አዎ እኔ ነኝ እኮ። አሁን እኔ እኮ ይህንን ድምፅ የት ማቀው እላለሁ። ማዬ ትሙት የት ነው ድምጿን ማቀው? እቺ ልጅ ድምጿን እኮ ሰምቼዋለሁ። ይህን ቅልጥፍና ይህን እሳት ድምፅ የት ነው ማቀው እላለሁ። ለካ አንቺ ነሽ። እንትን እኮ ነው አሁን ተወኩኝ። ያን አላልኩሽም? መጠጡ በጣም እያሳመመኝ ነው አላልኩሽም? ጉበት አመመኝና በባህላዊ ግምላሴ ስር ምናምን እንደዚህ ተቆርጦልኝ ምናምን መድኃኒት ምናምን ተሰጠኝና እዚሁ ጓደኞቼ ጋር እኔም አገዙኝ ምናምንና ሜካፕ መማር ጀመርኩ ታውቂያለሽ። ከዛ ቤቱኝ ቲክቶክ ምናምን ስጠሩኝ ሄጄ ለመስራት ማለት ነው። ከዛ ሰውዬው በቃ ትንሽ የኮስሞቲክስ ቤት ከፍታለሁ። ከዛ የተማርኩበትም ደግሞ በየቤታቸው በባጃጅ እየሄድኩ ይሰራቸዋለሁ ጥፍራቸው ምናምን እያልኩ በቃ ከዛ ነገር ውስጥ ለመውጣት አሰብኩኝ። አሁን ታውቂያለሽ እሱ ነው። አሁን ልጅሽ ማን ጋር ናት? የት ሆነች? እናቴ ጋር ነው ያለው። እናትሽ ጋር? እሺ እንትን ከዚህኛው ጋር ስታረጉ ይቅርታና መከላከያ ተጠቅማችኋል? ኮንዶም ተጠቅመናል። ተጨነቅኩኝ እኮ ተመርመሪ ልጅ ነበር ከተጠቀማችሁ ሳይ። ግን ማሪ ምን መሰለሽ ላይክ ለምንድን ነው ብሌንን 10 የሚነግራት? ብሌን አለሽ እኮ እዚሁ አንድ ቁጥር እየጻፍሽ ነው ኮመንት ላይ። እኔ እኮ ኔትወርክ ነቅሏት ድጋሚ መግባት ፈልጋለሁ። አለው ልጅቷን ስፖንሰር ማድረግ ፈልጌ ነው። ሜካፕ ኦኬ። ዋው ዲሲፕሊንሽ ደስ ይላል። ለማውራት ነው ኮመንት ላይ አንድ ቁጥር የጻፍሽው? አዎ በጣም ደስ ይላል። እሺ የተማረ ይግደለኝ ማለት ይሄ ነው። አያችሁ፣ የተማረ ሰው ዝም ብሎ ሚውቱን ዘሎ አያበራም። አንድ ቁጥር ይጽፋል ኮመንት ላይ ላወራ ነው። ልክ ፓርላማ ላይ ስትቀመጡ እጃችሁ እንደምታነሱት ወይም ትምህርት ቤት መናገር ስንፈልግ ለአስተማሪው እጃችንን እንደምናወጣው የለም። እንዲህ ነው ከልጅነቱ በዲሲፕሊን ያደገ ሰው እንደዚህ ነው። አያችሁ፣ ዝም ብሎ ሚውት አብርቶ ዘሎ አያወራም። ቴንኪዩ ሶሲ፣ ሰምተሻል? ብሌን ቢዩቲ ፕሮፌሽናል ሜካፕ አርቲስት ናት። የራሷ የሜካፕ ብራንድ አላት። ማታውቂያት ከሆነ ተዋወቂያት። ሜካፕ ስፖንሰር ልትሆንሽ ነው። እሺ አሁን ስታወራ እንደዚህ እየዞርኩ እሰራለሁኝ አልሽኝ መሰለኛል። አላስጨረስኩሽም፣ ነገሩ አልጨረሽም። እየዞርኩኝ ይሰራልሻል። ሶሲ ድምፅሽ ታፍኗል። ተምሬ ሲጨርስ ነው እንደዛ ያሰብኩትና አሁን ትምህርቱ ላይ ነው ያለሁት። ሜካፕ እየተማረች ነው። እየተማርሽ ነው እኮ እሰራለሁኝ ብለሽ ስላልሽ እንደዚህ እሰራለሁኝ አልሻል። ላይክ ፍሪላንስ እየዞርሽ እሰራለሁ ብለሻል አይደል? ተምሬ ሲጨርስ በደንብ ከዚህ በኋላ እዛ የክለብ ህይወቱን አልፈልግም፣ በቅቶኛል።
ጎበዝ። ከዚህ በኋላ ክለብ ተመልሰሽ እንዳትገቢ፣ ሰርተሽ ልጅሽን አሳድጊ። በቃሽ ደግሞ ወንዶች አታስገቢ በህይወትሽ ከዚህ በኋላ።